ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁልን? ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተዋጣላችሁ ሬዲዮ ዶክመንተሪዎች በተለየ አቀራረብ ዜናዎችና ትንታኔዎች ወደ እናንተ የምናደርሰውን ትሪቡንን ጀመርን። በብላክ ሂስትሪ መንዝ ተወዳጅ ፕሮግራሞቻችን በአስቴር አወቀ እጅግ ተወዳጅ ዜማ በስፖንሰሮቻችን መልእክትና በተለያዩ ጉዳዮች ትሪቡንን ሞቅ አድርገን ጀመርን። የስፖርቱ ዓለም ህልም መሳይ ታሪኮች የማይደገሙ የሜዳ ላይ ትዕይንቶች፣ የሽፋፊ ሰዓት የስሜት መለዋወጦች፣ ድንቅና የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለሙሎች በተለየ ሁኔታ በትሪቡን ወደ እናንተ ይደርሳሉ። ወደ ስቱዲዮ ከገባንበት ጊዜ ጀምሮ ማለትም ወደ 11 ዓመት በፊት ጀምሮ በዚህ ወቅት በጣም ኃይል ያላቸው በጣም የጥቁሮችን ማንነት ከፍታ የሚያሳዩ የስፖርት ዓለም ውሎችን የፖለቲካው ዓለም ውሎችን በብላክ ሂስትሪ መንዝ ስንዘክር መቆየታችን ይታወቃል። እንደ መሐመድ አሊ፣ ጃክ ጆንሰን፣ ሴሪና ዊሊያምስ፣ ታይገር ውድስ፣ አበበ ቢቂላ በምድራችን ላይ የተፈጠሩ ትልልቅ ስፖርተኞች ሁሉ የተዘከሩበትን አጋጣሚ እናስታውሳለን። ከባህሉም ከሙዚቃው ወጣ ብለን ደግሞ ልክ ዛሬ እንዳቀረብነው ማራኪ ፕሮግራም የጃማይካውን ፈርጥ ቦብ ማርሊ ሮበርት ኔስታ ማርሊን ታሪክም በተለየ ሁኔታ መዘከራችን ይታወቃል። ብላክ ሂስትሪ መንዝ ፌብሩዋሪ ብዙ ጊዜ የጥቁሮችን ጥንካሬ፣ የጥቁሮችን አልሸነፍ ባይነት፣ የጥቁሮችን ለነጻነት መታገል ከባርነት፣ ከኮሎኒያሊዝም፣ ከዘረኝነት እና ከተለያዩ ግፎች ጋር ታግለው ወደ ከፍታ የተሰቀሉበትን መንገድ የምንዘክርበት ወር እንደሆነ ይታወቃል። ያ ብቻ ሳይሆን በተለየ ሁኔታ በዓለም ላይ ቸል ተብሎ የታለፉ የስፖርት ዓለም ታዋቂ ሰዎችን ታሪኮችንም እንደገና እንዲወጡ በማድረግ ደረጃ በዚህ ወር የተሰሩ ስራዎች ከፍተኛ ናቸው። ያንን እንዘክራለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። እናም በዚህ ወር ላይ የጥቁሮችን የሳይንስ፣ የፖለቲካ፣ የስፖርት፣ የአርት፣ የሙዚቃ እና የስነ ጽሁፍን ጨምሮ በአጠቃላይ በዓለም ላይ ያላቸውን ተጽዕኖ በሚያሳይ ሁኔታ ስንዘክረው እንደነበር ይታወቃል። ብላክ ሂስትሪ መንዝ ከማርቲን ሉተር ኪንግ አይ ሃቭ አ ድሪም ንግግር ጀምረን በስፖርቱ ዓለም ያለፉ ትልልቅ ሰዎችን ሁሉ ተመልክተንበታል። የነ ጆን ካርሎን የ1968 የሜክሲኮ ኦሎምፒክ አመጽን ተከትሎም በጣም ብዙ ነገሮችን ብለንበታል። ሁልጊዜም መጪው ትውልድ ታሪኩን እንዲያውቅ በማንነቱ እንዲኮራ አፍሪካውያን፣ ኢትዮጵያውያን በከፍተኛ ሁኔታ በፈርቀዳጅነት የሚኖራቸው ሚና እንዲቀጥሉ ብላክ ሂስትሪ መንዝ ላይ እጅግ ማራኪ ተዋጣላቸው ዶክመንተሪዎችን እናቀርባለን። ዛሬም እንግዲህ የሬጌው ንጉስ ቦብ ማርሊን ፉትቦል ኢዝ ፍሪደም ብሎ የሚያምነው ቦብ ማርሊን ራሱን በሙዚቃውን በስፖርቱም የገለጠውን ቦብ ማርሊን በማራኪ ሁኔታ አስቀድመን ከዛም የኛውን የጂብራልተሩን አለርት እንደተከታተላችሁትም በደቡብ አፍሪካ ዘረኝነት ጉዳይ፣ በሮዴዥያ፣ በዚምባብዌ የዘረኝነት ጉዳይ በኋላም ደግሞ እንደዚሁ በተለያዩ የኦሊምፒክና የተለያዩ የፊፋ የዘረኝነት ህጎች ላይ በጽናት የቆመችው አፍሪካውያንን በማስተባበር ታላቅ ተጋድሎ ያደረገችው ኢትዮጵያን በስፖርቱ መስክ የመሩትን የነቃቸው ተሰማን ማስታወሻም እንደገና በብላክ ሂስትሪ መንዝ አምጥተናል። ብዙ አፍሪካውያን ስቴዲየምም የእግር ኳስ ቡድንም ነጻነትን በሌላቸው ሰዓት ኢትዮጵያ የአፍሪካ እግር ኳስ ኮንፌዴሬሽንን በመመስረት እንደዚሁም ደግሞ ዘረኝነትን በስፖርቱ በመፋለም እስከ ፊፋ ድረስ ታላቅ ተጽዕኖ በመፍጠር አፍሪካን እንደ አህጉር ጸንታ እንድትቆም በማድረግ የነበራት ሚና ከፍተኛ ነው። በዚህ ውስጥ ደግሞ የጂብራልተሩ አለት የነቃቸው ተሰማ ተጠቃሽ ናቸው። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ እንቀጥላለን። የነ ጄስ ኦውንስ ታሪክ፣ የነ ታይገር ውድስ ታሪክ፣ የነ ሴሪና ዊሊያምስ ታሪክ፣ እዚህ በሀገራችን የአበበ ቢቂላ የተጋድሎ ታሪክ በጣም በርካቶችን የምናነሳበት ወር ነው። ከሌሎች ወቅታዊ ስፖርታዊ ሁነቶች ጋር በደንብ እንዳስሰዋለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ኤፍሬም የማነ፣ ፍቅር ይልቃል የፕሮግራሙ አዘጋጆች ነን። ኤፍሬም ቴክሉ በቴክኒኩ አብሮን ቆይታ ያደርጋል። በዶክመንተሪዎቻችን ሜዳው ላይ የነበራችሁ ያህል ምስል ከሳች ገለጻዎችን ሰምታችኋል። የስፖርት ታሪኮችን ከፍ የሚያደርጉ ቃለ ምልልሶችን፣ ትረካዎችን፣ ማጀቢያ ድምጾችን አግኝታችኋል። ሁልጊዜም እንደምንለው ትሪቡን በደንብ ክስተቶችን ወደ ነበሩበት ቦታ እናንተን ይዞ የመሄድ ጉዳይ አድርጎ የሚሰራ
ፕሮግራም ነው። ዛሬም እንግዲህ በ0929862233 ላይ በኤፍሬም ማን ኦፊሻል በፍቅር ይልቃል ዩቲዩብ ገጾች ላይ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። ከዛ ውጪ የፌስቡክ ገጻችን ከግማሽ ሚሊዮን በላይ ላይክ ደርሷል። እንደዚሁ ቤተሰብነታችን እየሰፋ ይገኛል። እዛም ገብተን መረጃዎችን፣ ዶክመንተሪዎችን፣ ማራኪ ነገሮችን ከምስሎች ጋር እንድትከታተሉ በአክብሮት እንደዚሁ እንጋብዛለን። ዛሬ ምሽት 5 ሰዓት ላይ በአርሰናል ሜዳ ኤምሬትስ የካራባው ካፕ የመልስ ጨዋታ ይከናወናል። የመጀመሪያው ጨዋታ በአርሰናል የ3-2 አሸናፊነት መጠናቀቁ ይታወሳል። ስታንፎርድ ብሪጅ ላይ የ1 ጎል አድቫንቴጅ ያላቸው መድፈኞቹ በሳምንቱ ሊድስ ዩናይትድን 4-0 በማሸነፍ በፕሪሚየር ሊጉ ሲቲ የጣለውን 2 ነጥብ አስቶን ቪላ የተሸነፈበትን 3 ነጥብ ተጠቅመው ፈገግ ያሉበትን ጊዜ አሳልፈዋል። ከአራቱ ዋንጫዎች አንዱ ላይ ለፍጻሜ ለመድረስ ዛሬ በኤምሬትስ ቼልሲን መልሰው ያስተናግዳሉ። እንደ አዲስ የተወለደው ቼልሲ በሊያም ሮዜኒየር መሪነት ያለፉትን 5 ጨዋታዎች በሁሉም ውድድሮች አሸንፏል። 1 ነጥብ ልዩነት ጠባብ ነው ብለዋል። ለዋንጫም ደግሞ አሁን ካሉት አርሰናሎች ይልቅ ቼልሲዎች ለዋንጫ ቅርብ ናቸው የሚል ሀሳብ ሰንዝረዋል። የዓለም የክለቦች ዋንጫን የኮንፈረንስ ሊግ ድልን በማንሳት ቡድናቸው ከአርሰናል ተጫዋቾች በላይ የቡድናቸው ተጫዋቾች ለዋንጫን ያውቃሉ ሲሉ ሀሳብ ሰጥተዋል። ያንን ጨዋታ እንመለከተዋለን ከኤፍሬም ጋር በመሆን። በአርሰናል በኩል የቡካዮ ሳካ ባለፈው ጨዋታ ላይ ተጎድቶ አልተመለሰም። ዛሬም አጠራጣሪ ነው። ከሁሉ በላይ ግን የሚኬል ሜሪኖ ጉዳት ለአርሰናል አሳሳቢ ሆኗል። ቀዶ ጥገና ያደርጋል፣ ለረጅም ጊዜያት ይርቃል። ስለዚህ ጨዋታ አጠቃላይ ነጥቦችን እናነሳለን። ወደ ኦልትራፎርድ እናቀናለን። ሳምንቱ የማንቸስተር ነበር። ምንም ሳምንቱ ብቻ ሳይሆን 2 ሳምንታት የዩናይትድ ነበሩ። 3 ጨዋታዎች፣ 3 ድሎች፣ 9 ነጥቦች። ማይክል ካሪክ አሁን የመጨረሻ ደቂቃ ጎሎች፣ የመጨረሻ ጊዜያት ድራማዎች፣ ድንቅ ተጋድሎ በቲያትር ኦፍ ድሪምስ ቲያትሩ እውን መሆን ጀምሯል። ዩናይትዶች 14 ወራትን በሩበን አሞሪም ስር በትዕግስት ጠብቀዋል። 14 ወራትን ውጣ ውረድ አልፈዋል። 14 ወራት ናፍቆትና ትግልን አሳልፈዋል። አሁን ያለውን ዩናይትድና ውጤቱን ለመመልከት የድራማውን የኦልትራፎርዱን ድራማ ከፉላም ጋር የነበረውን ድራማ እና ደግሞ ተያይዘው የመጡትን በማንቸስተር ምንድን የተቀየረው የሚለውንም ነገር እንደዚሁ ለመመልከት እንሞክራለን። የዝውውር መስኮት ተዘግቷል። 60 ሚሊዮን ፓውንድ ሊቨርፑሎች ያስፈረሙት ፊርማ ለጀርሚ ጃኩ ያወጡት ፊርማ ትልቁ ነው። ከዛ ውጪ እስከ ትናንት ምሽት ድረስ ሳንድሮ ቶናሊ ወደ አርሰናል ይመጣል። በተለይ ሚኬል ሜሪኖን መጎዳት ተከትሎ ቶናሊ ወደ አርሰናል የመምጣቱ ነገር በሰፊው ሲወራ ነበር። በኒውካስል ደስተኛ ነኝ፣ ምንም እንኳን ስሜ ከአርሰናል ጋር ተያይዞ መነሳቱ ቢያስደስተኝም ብሏል። የዝውውር ጉዳዮችንም እንደዚሁ አብረን የምንመለከት ይሆናል። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ አድማጮቻችን ከልብ እናመሰግናለን። ቀደም ሲል እንዳስቀመጥኩት ትሪቡን በሁሉም ፕላትፎርሞች በላይቭ እንዲሁም ደግሞ በቀጥታ ስርጭታችን የላይቭ ስርጭታችን፣ ከዛ ውጭ በሬዲዮ ቀጥታ ስርጭታችን፣ በዩቲዩብ ገጾቻችን እና በፌስቡክ ገጾቻችን በሁሉም ፕላትፎርሞች ቲክቶክን ጨምሮ እንገኛለን። በጣም እየሰፋን ነው። ደጋግሞ ይላል ኤፍሬም፣ ከመቅረት መዘግየት አሁን እየጨመርን ሄደናል። የሽፋፊ ሰከንዶችን ዋጋ፣ የኮከቦችን የውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ተወዳጁ ትሪቡን ይቀጥላል። ከየትኛውን ጀምር? ቅድም ያው እንግዲህ እንደረደር ነበር ከማንቸስተር ከአርሰናል ዛሬ ኤምሬትስ ላይ በካራባኦ ካፕ ፍጻሜ ዌምብሌ ለመገኘት 90 ደቂቃ ዩናይትድ አስገራሚ ድራማዎች ፈርጊ ታይም ተመልሷል የሚሉ የማንቸስተር ደጋፊዎች ድምጽ እየሰማን እንገኛለን እና ሌሎችም በጣም በርካታ ነገሮችን ይዘናል። ሁሉ ጨዋታን ጀምር ከዩናይትድን ጀምር። እኛውም ምን አልኩ መሰለኔ ሁለቱ በዩናይትድ ለፈጸሙት ወንጀል መታሰር የለባቸውም ፍቅር ቴናግና ሞሪም። የምሬ ነው የምልህ። አሁን ካሪክ በዩናይትድ መልካም ጅማሮ ማድነቅ ማለት መቸኮል ወይም በጣም ፈጥኖ ዩናይትድ ማድነቅ ለሚመስላቸው የአሞሪምና ቴናግ ወዳጆች ታላቁ ዩናይትድን ወይስ እነዚህ ከየትም መተው በዩናይትድ ሸቅለው ዩናይትድን ሿሿ ሰርተው የሄዱ የሆላንድና የፖርቹጋል እብዶችን ነው የሚደግፉት የሚለው ራሱን የቻለ ጥያቄ ነው። ምርጫቸው የነሱ ነው። ግን ዩናይትድ ላይ የፈጸሙት የእግር ኳሳዊ ወንጀል
ሁልጊዜ የሚታወስ ነው። ከማንቸስተር ዩናይትድ አስተዳደራዊ እብደት ጋር ፍቅር በተለይ ደግሞ ቴናግ የተሻሉ ናቸው። የባሰው ላይሰንስድ እብድ ደግሞ ሩበን አሞሪም ነው። ማንቸስተር ዩናይትድ ከ335 ቀናቶች በተለይ ከሩበን አሞሪም ጋር በ335 ቀናቶች ውስጥ ነው በተከታታይ 3 ጨዋታዎች ያሸነፈው። 335 ቀናቶች ጠብቆ ነው ፍቅር ከ335 ቀናቶች በኋላ በካሪክ 14 ቀናቶች። ይሄ አያስፈነጥዝም። 3 ተከታታይ ድሉ አይደለም የሚያስፈነጥዘው ሁሉን ላሸነፈ ገናና ክለብ። ዩናይትድ ግን በምን አይነት መንገድ ነበረ በነዛ ከየትም እየመጡ በማንቸስተር ዩናይትድ ተቋቁመው የወጡ ዩናይትድ ላይ ቀልደው የወጡ አሰልጣኞች ሁልጊዜ በታሪክ ተወቃሽ ሆነው ገና ይቀጥላሉ። ለዩናይትድ ደጋፊዎች በተለይ ይሄንን ለሚቃወሙ ያው ከአጎቶቻችሁ ጋር ቆዩ ነው የምለው ከአንክል አሞሪም ወይም ቴናግ ጋር። ማንቸስተር ፍቅር ታሪኩ፣ ሂስትሪው፣ አሸናፊነቱ ቲያትር ኦፍ ድሪምስ ቅድም ስትለው ህልሞቹ ለእውን የሆኑበት ገናና ሲባል ካሪክ የፈጸማቸው መልካም ነገሮች የዩናይትድ መነቃቃት የማንቸስተር ዩናይትድ ፕራይድን መልሷል። ይሄ በዘመን ቀለም አሻራ ሁልጊዜ ይታወሳል። ዩናይትድ እንዴት ነው ከሴቱ ከባህሉ ከታሪኩ ጋር ከአሸናፊነቱ ከገናናነቱ ጋር የሚቆየው? በትንንሽ አሰልጣኞች ትንንሽ ሜንታሊቲ ባላቸው አሰልጣኞች ሲሰለጥን ዩናይትድ ምን እንደሆነ አይቶታል። ለማንቸስተር ውድቀት ብርቅ አይደለም፣ ኑሮ አርጎታል እኮ ባለፉት 13 ዓመታት ኃያሉ ሰው ሰር አሌክስ ፈርጉሰን ከወጡ በኋላ። ዩናይትድ ግን ወድቆም ከፊት ያለው ገናና ክለብና ብራንድ ሲሆን ይሄ ክለብ መጫወት ያለበት በዚህ ልክ ነው። እየተሸነፈም ራሱ ቢሆን የፉክክር ባህሉ የመጨረሻው ደቂቃ የዳኛው ፊሽካ እስኪነፋ ድረስ የፈርጊ ታይም ፎርሙላ የማንቸስተር ቀለም ነው። በአድቬንቸር የሚያጠቃ ታላቁ ማንቸስተር ማለት ወይም ዩናይትድ ማለት ፍቅር ከየትኛውም ቅጽበት ማሸነፍ ማለት እንደሆነ ደጋግሞ ይሄንን አሳይቷል። ከዋንጫዎቹ ጋር ዝቅ ብሎም ከፊት ሲቀጥል ወርቃማ ትውስታዎችን ይዘው በአራቱም የዓለማችን አቅጣጫዎች ላይ እልፍ ደጋፊዎችን ስለገዛ ነው። ያ ማለት ዩናይትድ ብዙ ደጋፊ ስላለው ዝቅ አላለም ማለት አይደለም። የአደባባይ ሚስጥር ነው እግር ኳስ። የክለቡ ሌጀንድ ግን ሲመለስ በሲቲ ጨዋታ ላይ ማንቹሪያን ደርቢን ሲያሸንፍ የሊጉ አውራ መድፈኛን አሁንም የትም የሌለው ጠንካራው ብቸኛው ጠንካራ አርሰናልን ሲያሸንፍ ያውም ከሁለታቻ በኋላ ሜንታሊቲ ዩናይትድ በአድቬንቸር የሚያጠቃ ስኮልሲ ተናግሮታል። ማንቸስተርን የሚያውቁ ከሆነ ብሏል። ከኦማር ብራዳ እስከ ዊልኮክስ እና የሚመጡ አሰልጣኞች ከየትም የሚመጡ አሰልጣኞች የማንቸስተር ዊዝደም የማንቸስተር ታማኝነት ሎያሊቲ የማንቸስተር ባህል ወይ ትራዲሽን የማንቸስተር ታሪክና አሸናፊነት ቅኝቱ ይሄ ነው። ከዛ በኋላ ዩናይትድ ላይናፑ ፍቅር በፉልሃሙ ጨዋታ የነበረው ላይናፕ በማንቹሪያን ደርቢም ነበር፣ በአርሰናል ጨዋታ ነበር። የተቀየረው ዶርጉ ስለተጎዳ ብቻ ነው ኩና የገባው። ቅያሪዎቹ በፈርጊ ፎርሙላ 70ኛው ደቂቃ ላይ የሚጀምሩ ናቸው። ዩናይትድ ከገባበት በኋላ መልሶ ይወጣል። 85ኛው ደቂቃ ላይ በተለይ ጸንቶ በእርጋታ ካሪክን መስሎ የሚቆየው ቡድን ለፉልሃም እድል ሲሰጥ ሪያክት የሚያደርግ አስቸጋሪ ቡድን ነው የማርኮስ ሲልቫ ቡድን። 2-1 ሆነ። ማንቸስተር ወጥቶ ያጠቃል። መልሶ ለአድቬንቸሩ የተዘጋጀ ነው። ምክንያቱም ፊሽካው እስኪነፋ ድረስ በፈርጊ ታይም ፎርሙላ ማንቸስተር አይሸነፍም፣ አይታመንም። ይህንን የክለብ ትራዲሽንና ይህንን ጅማሮ ማድነቅ ነገ ከዩናይትድ ከካሪክ ጋር ፍቅር በየትኛው መንገድ ውጤቱ ዝቅ ቢል ለምዶታል። አዲስ አይደለም፣ መቸኮል አይደለም፣ አለማድነቅ ነው ለኔ በጣም ግብዝነት። ምክንያቱም ዩናይትድ የቆየበትን መንገድ የምናውቀው ነው። በጣም የሚያስቆጩ ጨዋታዎችን ባይሸነፍ ማንቸስተር ዩናይትድ በሻምፒዮንነት ፉክክሩ ላይ መቆየት ይችል ነበር። ለምንድን ነው ይሄንን የምለው? ሪሶርስ ነበረው ፍቅር። ተጫዋቾቹ ያው ናቸው። ካሪክ ዩናይትድ ከመጣ 1 ወር አልሞላውም። በ20 ቀን ምናምን ውስጥ ነው ይሄንን የሰራው። ላይናፑ ያው ነው፣ ግን ለተጫዋቾቹ የሚሆነውን ነገር በዩናይትድ ቀለም ለመፍጠር ሞክሯል። በማንቸስተር ዩናይትድ ትራዲሽን የነበሩት ከዚህ ቀደም የነበሩት አሰልጣኞች ግን ሲመጡ ዩናይትድን አያውቁም፣ በራሳቸው ጫማ ይሽከረከራሉ። ቴናግና አሞሪም በጋራ 1 ቢሊዮን ፓውንድ አውጥተዋል። ቴናግ 700 ሚሊዮን ዩሮ አካባቢ፣ አሞሪም ወደ 300 ፍቅር። የአሞሪም ግዢዎች በራክትሊፍ አስተዳደር የተጠና እንቅስቃሴ የተፈጸሙ ስለሆኑ በጣም ውጤታማ ናቸው። ማቲያስ ኩና
ምቤሞ፣ ዶርጉ፣ ሴንሌሜንስ ማደግ የሚችሉ ናቸው። ማሰሻው አንቶኒን ጨምሮኮ ቴናግ እነዛን ተጫዋቾች ሲያመጡ እንደ አማድ አይነት ታለንቶች እኮ ካሪንግተን ነበሩ። አሞሪም ዛሬ በኦልትራፎርድ ቢኖር ኑሮ ማይኑን የመሰለ ክለብ ታለንትና አካዳሚ የካሪንግተን ብቸኛው አሁን ያለው እንደ ኩራት የሚታየው ተጫዋች ለሌላ ክለብ ተሽጦ ነበር። ይሄ ሁላን ነገሮች ሰብስቦ በነገው ዩናይትድ ግንባታ ላይ ዩናይትድ ሴቱን ታሪኩን ባህሉን ጠብቆ ለመጓዝ የሚያስችለውን ቅርጽ ይዞ እያሸነፈ ደግሞ መምጣቱን ማርነቅ የሚያስፈልግ ይመስለኛል። ፍቅር የወደፊቱን ለጊዜው ትተን ያለፉ 3 ጨዋታዎች አስደናቂ ነበሩ። ለማንቸስተር ችግር የለውም አይደለም። ዩናይትድ 4 ጎሎችን አስተናግዷል። በዲፌንሲቭ ጉዳዮች በተለያዩ ነገሮች የመጨረሻ አሁን የፉላሙ የመጨረሻዎቹ 10 ደቂቃዎች ፐርፎርማንስ ብዙ መታነሳቸው ፕሮብሌሞች ይኖራሉ። ግን ማንቸስተር በጣም የተለወጠ የሶስት ጨዋታዎቹ 3ቱም ከባድ ናቸው። ማንቸስተር ሲቲ ደርቢ ነው። አርሰናል የፕሪሚየር ሊጉ ጠንካራ ቡድን ነው። ፉላም እንደዚሁ በጣም ትሪኪ ተጋጣሚ ነው። በጣም ነጥቦችን ምንድነው አድፍጦ የሚወስድ ቡድን ነው። ለተጋጣሚዎቹ ፈታኝ የሆነ ቡድን እንደሆነ ይታወቃልና የመጨረሻ ደቂቃ ድራማዎች ያለ መሸነፍ ጉዳይ ከሁሉ በላይ በቡድን ውስጥ ያለው እምነት በሚታይ ሁኔታ ተቀይሯል። በማንቸስተር ዩናይትድ በኩል ያለው እምነት በጣም በሚታይ ሁኔታ ተቀይሯል። ምንድነው ያልነበረው? ምንድነው የተደረገው የሚል ጥያቄ የተነሳውም ለዛ ይመስለኛል። አሞሪም ያልነበራቸው ለዚህ ቡድን ያልሰጡት ካሪክ ግን በጥቂት ቀናት ውስጥ የሰጠውና ሜዳ ውስጥ እስከ መጨረሻው በተጋርሎ የሚፋለም ቡድን ሁሉም ተጫዋቾች በሚባል ደረጃ ደግሞ ደስተኛ የሆኑበት አቅም ወዳላቸው ተጫዋቾች የተቀየሩበት ምክንያት ምንድነው እንድትል ያደርጋል። ስትሬትፎርድ ኢንድ ያ የማንቸስተር ታማኝ ደጋፊዎች መቀመጫ በቤንጃሚን ሼሽኮ ጎል እንዴት ድብልቅልቁ እንደወጣት መመልከት ይቻላል። ያንን የምታውቀው ከ13 ከ14 15 ዓመት በፊት ፈርጉሰን እያሉ ነውና የመጀመሪያ አሁን ከስፐርስ ጋር ነው የማንቸስተር ጨዋታ ኔክስት። በእርግጠኝነት የማንቸስተር ደጋፊዎች የሚመጡበት ስሜት የተለየ ነው። ባለፉት 14 ወራት አይተውት የማያውቁት አይነት ስሜት ይዘው ነው የሚመጡት። በማሸነፍ በድል ስሜት በመተማመን ስሜት ነው ይዘው የሚመጡትና ይፈለግ የነበረው ይሄ ነው። የማንቸስተር ዲኤንኤ እየተባለ ይገለጻል በቀድሞ ተጫዋቾቹ በአዳዲስ አሰልጣኞችም ሲሾሙ ዩናይትድ የሚታወቅበትን ባህል ማሸነፍ፣ ታላቅነት መመለስ የሚል ቃል ደጋግመው ይጠቀማሉ። ዩናይትድ ሲሸነፍም የቀድሞ ተጫዋቾቹ ይሄ የዩናይትድ ባህል አይደለም ብለው ይናገራሉ። እና ስለዛ ባህል ስናወራ ብዙ ነገሮችን እነዚህ 3 ጨዋታዎች ውስጥ እናገኛቸዋለን። ገብቶብህ አትቀመጥም፣ ወደ ማግባት ትሄዳለህ። አግብተህ ቁጭ አትልም፣ ለመድገም ትሯሯጣለህ። ዩናይትድ ካልቸር ፋይት ታደርጋለህ። ያኛው ቡድን ነው አንደርዶግ መሆን ያለበት። ዩናይትድ ሲጫወት ያኛው ቡድን ከማንቸስተር ፊት ዩናይትድ ነው። ይሄንን አስለምደዋል። ያንን ነው ዲኤንኤ ያሉ ደጋግሞ በፈርጉሰን ስር ያለፉ ተጫዋቾችም ተንታኞችም የሚናገሩትና ባለፉት 3 ጨዋታዎች አስደናቂ ነበር። የወደፊቱ ጊዜ የሚናገረው ይሆናል። ካሪክ ለምሳሌ ባጀማመሩ ከ5 ጨዋታዎች 4 አሸንፏል። ዩናይትድን ኬርተከር ሆኖ ካደረጋቸው ባለፈው ይዞት ስለነበር ማለት ነው 4ቱን አሸንፏል። ሰር ማትበስቢና ኦሊ ጉናር ሶልሻየር ናቸው የተሻለ እንደዚህ አይነት አመጣጥ ያሳዩት። ከዛ ውጪ በማንቸስተር ዩናይትድ በጣም ጥሩ አጀማመር ካደረጉ አሰልጣኞች መካከል አንዱ ነው። ቅድም ስታነሳው ተመሳሳይ አቺቭመንት ውስጥ ለመድረስ አሞሪም 3 ጨዋታዎች እንደዚህ በወጥነት ለማሸነፍ 36 ጨዋታ አስፈልጓቸው 335 ቀን ፍቅር 36 ጨዋታ መታሰር የለበትም እና ያንን ደግሞ አንዴ ነው ያደረጉት። በ300 ምናምን ቀን ውስጥ በአመት ከ4 ወር ውስጥ አንድ ጊዜ ብቻ ነው ያደረጉት። የዞረ እኮ ይደልቅ ነበር። ባክ ቱ ባክ ማሸነፍ ይቸገር ነበር። ካሪክ በ3 ጨዋታዎች ያንን ማድረግ ችሏል። እሳቸውን 36 በአጠቃላይ 4 ዊን ለመድረስ 4 ድሎች ለማስመዝገብ 12 ጨዋታዎች ላይ ተቃጥለዋል። እና ምንም በሚታይ ደረጃ አንደኛ በማይታይ ደረጃ በሜዳ ውስጥ እንደው በቁጥር በማታስቀምጠው ደረጃ የተነቃቃ ዩናይትድ ነው። በቃ ድንገት ስትሮንግ የሚያምን በጣም እኮ ዩናይትድን እኮ ማጥቃት በጣም ቀላል ነበር ኤፍሬም። ምክንያቱም ኳስ ስትነጥቀው ሚድፊልዱ ክፍት ነው፣ ኳስ የሚያሳድድ ቡድን ነበር እና በቀላሉ ጎል የሚቆጠርበት ቡድን። አሁን በእነዚህ 3 ጨዋታዎች ላይ ጎሎች ተቆጥረውበታል። 2 ጎል ያስቆጠረው አርሰናል ነው እና በአብዛኞቹ አንዱ ኦን ጎል ነው፣ አንዱ ደግሞ ያው
ምን በጣም በትሪት የገባ ጎል ነው። በቀላሉ ግን አይቆጠርበትም። በጨዋታ የጸና ነው። የፉላሙ ጎል ሁለቱ ጎሎች ላይ ዲፌንሱንም ተወቅሳለህ። አንዱ ፔናልቲ ነው። የማጓየር ሃሪ ማጓየር 85 ደቂቃ ኮንትሮል ያደረገው ጌም ነው። አንዱ ፔናልቲ ነው። አብዛኛውን ጨዋታ ተቆጣጥሯል። እንደዚህ ግን አልነበረም ነት በተለይ በሚድ ቴብል ቡድኖችና እታች ባሉ ቡድኖች በጣም የሚፈተን ማንቸስተር ነበርና ይሄ በቁጥር ማታስቀምጣቸው በደንብ ሜዳ ላይ ግን የተቀየሩ ነገሮችን ታያለ። በቁጥሮች ደረጃ ደግሞ ዩናይትድ ስንት ጎል አስገብቷል? 8 ጎል አስቆጥሯል። እድሎችን የሚጠቀም ቡድን ነው። ክሊኒካል ቡድን ነው። ብዙ እድል እንኳን ባይፈጠር በአርሰናል ጨዋታ 3 ኳስ ነው ወደ ኦን ታርጌት 3ቱም ጎል ነው። ብዙ እድል ባይፈጠር ክሊኒካል ጨራሽ ቡድን መሆኑን እያሳየ መጥቷል። በየትኛውም ደቂቃ ላይ በስነ ልቦና የሚያገግም ቡድን ጎል ተቆጥሮበት 2 ደቂቃዎች አይቆዩም ቡድኑ መልሶ ጎል ሲያስቆጥር አርሰናልና ፉላም ላይ ለዛውም የማሸነፊያ ጎሎችን ብዙ ስፔስ በማይገኝባቸው ቦታዎችና ማይክል ካሪክ ብዙ ነገሮችን ቀይሯል። ባክስሪ ሩበን አሞሪም በጣም የተለመኑበት ባኩትን እንደውም እዚህ ደጋግመን አንስተናል። ኤፍሬም አሰልጣኙ በቃ ላኩኝ ካሳውን ነው እንደፈለገው እስከነል ድረስ በመጨረሻ ማንንም ይሄንን ሐሳብ አያስቀይረኝ። በአንድ ጨዋታ እንኳን ሲቀይር አንድ ጨዋታ ላይ ካስታወስክ ሲቀይር ጌሙ ላይ እኮ ይቀይራል። እናንተ ስላላችሁኝ አይደለም የምቀይረው ተጫዋቾች ወደ አፍሪካ ዋንጫ ስለሄዱ ምናምን ስለተጎዱ ብሎ መግለጫ ግዴታ እኮ አይደለም። በቃ አሰልጣኝ ነህ፣ ብትፈልግ በባክ 3 መጫወት ይችላል፣ ባክ 5 መጫወት ይችላል፣ በፈለከው መጫወት መብት ነው። እሱ የሚዲያ እውነት ለመናገር አንድ አርቲክል እያነበብኩ ሩበን አሞሪም በመጨረሻ ሲሄዱ ለማንቸስተር ትልቅ ትዝታቸው እነዛ ፕሬስ ኮንፈረንሶች ናቸው። ስለ ዩናይትድ መልካም የተናገሩባቸው እና አንዳንዶቹ ደግሞ ውዝግብ የፈጠሩ የሊድስ የኤለን ሮድን ያቻ ውጤት ተከትሎ የመጣውን ያንን አወዛጋቢውን ጨምሮ የፕሬስ ኮንፈረንስ አድማቂ የመሆን ፖቴንሻል ነበራቸው። ሌላም ነገር ግን አለው። ሜዳ ውስጥ ግን ብዙ የሚታወሱ ነገሮች አንድ ነገር ግን ረሳ። ውዝግብ ነው አሞሪም የሚታወስበት መልክ አይደለም። ቴክኒካል ኤሪያ ላይ ማን እንደዛ ቁጢጥ ብሎ ይቀመጣል ለብዙ ደቂቃ። የኦሎምፒክ ስፖርት ቢኖር እኮ ወርቅ ሜዳሊያ ያመጣል። በዛ ልክ እንደዛ ነኝ። አንዱ ለጌም ኦልትራፎርድም ሳየው ኤሚሬትስ ላይ ማይቸዋለሁ ያውም እዛው ስቴዲየም ጋር እና ይሄ ሰው ያይነሳም ነው እንደምትለው ረጅም ሰዓት እኮ በቃ ያቻ አቀማመጡ ይታወቃል። በዛም ይታወሳል። እና ከግትርነቱ ውጭ ትክክል ጠጣር የመቁነጥነጡ ቶሎ መሄዱ እንደገና ደግሞ እኔ ማስተውሰው አሁን ስታነሳት እዚያ ላይ ነው ሰው በጣቱ እንደ ማይክል ጃክሰን ይቀመጣል። ፔናልቲውን አላይም ያሉበት አጋጣሚ ፔናልቲውን አላይም ያሉበት አጋጣሚ ልታስታውስ ይችላል። ያቺ ታክቲኳስ የሚታይ ነገር ለውጣል። የሚታየው ለውጥ በሩበን አሞሪም ጊዜ ተጫዋቾች በጣም ኮምፕሊኬትድ የሆነ ታክስ በጣም ውስብስብ ታክስ አሁን አማድን ወሰደው አጥቅቶ የማንቸስተር ሙከራ አድርጎ እንደገና ከግዙፍ አጥቂዎች ጋር ደግሞ የመከላከል ሬስፖንሲቢሊቲ ያለበት ማን ነው? ፖርቹጋላዊ ተከላካይ ዳሎ ነው። ኢንቨርት ተደርጎ ያለ ቦታው ወደ ግራ ወጥቶ የቀኝ እግሩን ተጫዋች በዛውም የማጥቃትም ሬስፖንሲቢሊቲ እየተሰጠው የመሰቃየት ሚና ሉክሾ ከተፈጥሯዊ የዚህ ሌፍት ባክ ሚናው ይልቅ ወደ ዊንግ ባክነት ሚናም እየተሰጠው ዶርጎ ብሩኖ ፈርናንዴስ በሩበን አሞሪም ስር መጫወት ቀላል አልነበረም ለማንቸስተር ተጫዋቾች። መጫወት ኳስ ተጫዋቾች ናቸው፣ ፕሮፌሽናሎች ግን የሚያውቁትን ነገር ለማድረግ የሚገድብ ታክቲካል ኢንስትራክሽን ስላለ በጣም ይቸገሩ ነበርና መጨረሻ ላይ እንደው ማይኑ በቃ ሰውም ወደ ማመን መጣኩ። በቃ ይሄ ነው የተጫዋቾች ችግር ነው ወደ ማለት መምጣት ተደረሰ። ብሩኖ ይልቀቅ እስከመባል ተደረሰ። እንደውም የማንቸስተር ስህተት መልቀቅም ነበረበት እስከመባል ደረሰ። ብዙ ተጫዋቾች የነሱ ችግር እየሆነ እንደመጣ ተደርጎ መቆጠር ጀመሩ። ተመልከት፣ ምንም ነገር አልተደረገላቸውም። የተለየ ስፔሻል ትሬኒንግ አልተሰጣቸውም። ግን በጣም ሲምፕል ታስክን የተሰጣቸው በካሪክ ስር በቦታቸው የምታውቁትን አድርጉ፣ ለማንቸስተር ተጫዋቱ ተፋለው የሚባል በቃ ነፃ የማድረግ ፍሪ የማድረግ ተጫዋቾቹን ከታሰሩበት ሐሳብ ነፃ የማውጣት ካዝሜሮ ነው ሰደው። ካዝሜሮ በቅርቡ ነው አይደል ጋር እግር ኳስ ሳይተው ካለው በኋላ ትንሽ ተሻሻለ፣ ከዛ እንደገና ወደቀ። አሁን ካዝሜሮ በማንቸስተር ዩናይትድ እንዲለቅ የምትፈልገው ተጫዋች አይነት አይደለም ስትመለከተው።
በፉላሙ ጨዋታ ማን ኦፍ ዘ ማች ነበር። እና እነዚህ ተጫዋቾች ላይ ካሪክ ያደረገው ነገር እግር ኳስን የማቅለል ሚናቸውን መልሶ የመስጠት ጉዳይ ይመስለኛል። ይሄንን ነው በግትርነት ሮብን ማድረግ ሳይችሉ የቀሩት። የማይኑ የተለየ ነው። ያው በነገራችን ላይ ይሄ ዓለም ፍቅር ያው አቋም የለም ጸንቶ የሚቆይ ተመሳሳይ ቴምፖ ያላቸው ሰዎች በተለይ ነገሮችን በደንብ ከኤክስፔሪየንስም ከሚያዩትም ነገር ተረድተው ከእውነት ጋር የሚቆሙ ሰዎች ብዙ አይደሉም። አብሮ በቃ ነገሮች ያው ከንፋሱ ጋር የመሄድ የመምጣት ነገር ስለሆነ ነው እንጂ ትናንትም የተባለ ዛሬም የነበረ ነገም የማይሰራ መሆኑ ቀድሞም የታወቀ ሆኗል። ግን ካሪክ ነገሮችን ሲለውጥ አሁን የጠቀስከው ነገር ነው። ማንቸስተር ዩናይትድ መቆጨት ያለበት የጣላቸው ነጥቦች፣ ያባከናቸው ጨዋታዎች እና ሪሶርስ እንዳለው ሪሶርስ የተጫዋቾች አቅም ፖቴንሻል እንዳለው እግር ኳስ ምንድነው በአጭሩ ዲፋይን ሲደረግ ወደ ታክቲካል ውስብስብነቱ ከመግባቱ በፊት አልቲሜት ጎሉ ምንድነው? ማሸነፍ ነው። በማሸነፍ ውስጥ የሚገኝ ስኬት ታሪክን ይገነባል፣ ዋንጫዎችን ያመጣል፣ ሀያልነትን ያመጣል። ከዛም በኋላ እልፍ ደጋፊዎችን ባለማችን ይፈጥራል። በቢሊዮኖች የሚወደድ ክለብ የሆነው ዩናይትድ ሩቅ ምስራቅ ኤዥያ ብትሄድ፣ አውስትራሊያ ብትወርድ፣ ሰሜን አሜሪካ ብትሄድ፣ ድፍን አውሮፓ፣ አፍሪካ ብትመጣ፣ በመላው ሀገራችን የትም ብትሄድ ዩናይትድ ከፊት ያለው ፍሮንት ኢንፍሉዌንሻል የሞደርን ዴይ ክለብ ሲሆን ታሪኩ፣ እሴቱ፣ ባህሉ፣ አሸናፊነቱ ነው ከባጁ ጋር የገዛው። ማቲያስ ኩና 1998 የዓለም ዋንጫ ፈረንሳይ ከብራዚል ሲጫወቱ ያኔ የተወለደ ልጅ ነው። ዩናይትድን ግን ከዚህ ብራዚል ውስጥ ከነበረው ተጽዕኖ ጭምር ዩናይትድን እየወደደ ያደገ ነው። ሜቤሞ ዩናይትድ የመጣበት ምክንያት ከካሜሮን ሲነሳ የማንቸስተር ተጽዕኖ ነው። ፍቅር ያንን ሼር ያደረገው ክለብ አሁን ሞደርን ዴይ ላይ አርሰናል ነው። ሌላ ከፍ ያለ አብዮት ፈጥሮ ወደፊት የመጣ ክለብ የሆነው እና ማንቸስተር የሚጫወትበት መንገድ ትራዲሽን፣ የክለብ አካዳሚ፣ ታለንት፣ ሪሶርስ ያንን ባስተሳሰረ መንገድ ሜዳ ላይ በሁለት ሴንተራፍ፣ በሁለት ራይት እና ሌፍት ባክ እንደገና በሁለት 6 እና 8 ቁጥሮች ስትጫወት የሚኖረው ሚናን እና ከፊት ሜቤሞን እንደ ነምበር 9 ቅያሬዎቹ 7 ደቂቃ የሚጀምሩ ላይን አፑ ማይነካ ሲሆን ተጫዋቾች ፖቴንሻላቸውን አውጥተው ይጫወታሉ። ያ ድል ያመጣል ፍቅር እና የባከኑ ተጫዋቾች ማንቸስተር ምን ያህል ኳስ ሲያሳድድ እንደነበረ፣ ዩናይትድ ምን ያህል ከተጋጣሚዎቹ ፊት የፈረሰ ቡድን መስሎ ቅርጽ አልባ መስሎ የቆየባቸውን አመታት ስታይ ካሰለጠኑት አሰልጣኞችና ከሄዱበት መንገድ አንፃር ስታይ ያው በሚሊዮን ፓውንዶች ይዘው ወጥተዋል። ቴናጋ 15 12 አሞሪም ከነ ኮምፔንሴሽኑ ከተለካ የአሞሪም ብቻ ፍቅር 27 ደርሷል። በነገራችን ላይ ቀጥረው ሲያባረሩት እንደው ሐሳብም እንድትሰጥበት ነው። እዚህ አንዳንዴ ካርሎ አንቸሎቲን ፕሮግራም ስንሰራ አውርተናል። ታስታውስክ? እግር ኳስ እኮ የተጫዋቾቹ ያሰልጣኙ አይደለም። ቢሆንስ አሰልጣኙ መሪ ነው በትክክል፣ ግን መጨረሻ ላይ የሚጫወቱት ተጫዋቾቹ ናቸው። ካርሎ አንቸሎቲ ይናገራሉ። እግር ኳስ የተጫዋቾቹ ዝም ብለ ገብተ ትሪቱን ለመውሰድ የሱ ሐሳብ፣ የሱ ፊሎሶፊ፣ የሱ ምናምን የሚል አሉ ሐሳቦች አሉት። እግር ኳስን ትልቅ ያደረጉ ሐሳቦችን ያመጡ አሰልጣኞች፣ የስልጠና ፊሎሶፊዎች አሉ። መጨረሻ ግን ተግባሮቹ፣ አክተሮቹ፣ ዋናዎቹ የሚወራውም ስለ ተጫዋቾቹ። በሩበን አሞሪም ስር የነበረው ትልቁ ጉዳይ አብዛኛው ስለ አሰልጣኙ። ታክቲክን ለምን አትቀይርም? ይሄን ነው ማቀው። ጳጳሱ አያስቀይሩኝም፣ ፖፖ አያስቀይሩኝም፣ የሮማው እንደዚህ ነው ማረገው እናንተ ስላላችሁ አይደለም እኔ የሚል ነገር አለ። በቃ አብዛኛውን ነገር ስለሳቸው አድርገውታል። ዩናይትድ ካሸነፈ የሳቸው ፊሎሶፊ እንዲነሳ ይፈልጋሉ። ዩናይትድ ከተሸነፈ በሳቸው ውስጥ እንዲሆን ይመርጣሉ። የብዙ አሰልጣኞች ችግር፣ አንዳንድ ሐሳቢ አሰልጣኞች ያሰቡትን ነገር ተጫዋቾቻቸው ውስጥ ነው መታየው። በተጫዋቾቻቸው ውስጥ ደስተኛውን አስረድተዋቸው ሲተገብሩት ነው መታየው። አሁን ግን የመጡ ብዙ በሀገራችንም ሌላውም ዓለም እጅና እግር የሌለው ሐሳብ ታመጣና ተጫዋቾቹን እንደ ማሽን በቃ እንዲህ አድርጋለህ። ይሄ ክሬቲቪቲውን የእግር ኳስን በነጻነት የመጫወት በቦታ የመጫወት በምርጫ የመጫወት ነገርን አሰልጣኙ ስለነሱ ያደርገዋል። አሞሪም ዋጋ የከፈሉት በዛ ነው። በትልቁ ዋጋ የከፈሉት በማንቸስተር ያንን ፍሌክሲቢሊቲ በማጣታቸው ነውና አሁን በማንቸስተር ብዙ ደስተኛ ተጫዋቾች ነው የምታየው። ማይክል ካሪክ ኦርኬስትሬት የሚያደርገው ሰው ኢቭን እንቅስቃሴውን ታየዋለህ እንደ ሜዳ ላይ ሪዘርቭድ ነው እና
የማንቸስተር ብዙ ደስተኛ ተጫዋቾች ስብስብ ስለሆነ ነው ውጤቱ እየመጣ ያለው ብዬ ነው ማስበው። ይሄ ውጤት ደግሞ የትም ጫፍ ድረስ ፍቅር ማንቸስተር ዩናይትድ ምንም ይሁን ካሪክ አንድ ሌሰን አሳይቷል። የመጨረሻ ሐሳብ ነው ዩናይትድ ላይ አንድ ሌሰን አሳይቷል። ምንድነው ሌሰኑ? ማንቸስተር እሴቱን፣ ታሪኩን፣ ባህሉን፣ አሸናፊነቱን፣ ዊዝደሙን፣ የክለብ አካዳሚ ትራዲሽኑን ጠብቆ መገንባት አለበት የሚል ላይን አፕ ዘርግቷል። ይሄ እንደልባቸው ለሚያብዱ ለዩናይትድ ወፈፍ ያለቆች ስንት ብድ እንዳሞሪም አይነት ላይሰንስ ድብዱላ አምጥተው ማንቸስተር እንደዚህ ቁልቁለቱን ያፈጠኑ ቴናግ ሌላው ዋና መሰረት ናቸው። እኔ አሰልጣኞቹ ላይ አይደለም። ምን ዩናይትድ ለምሳሌ ከ2017 አንስቶ ማንቸስተርን ደጋግሜ አይቼዋለሁ ፍቅር በጣም በተደጋጋሚ የኦሌን የጆዜን የቴናግን ያሞሪም ቡድንን ማለት ላኪ አይደለውም። በጣም እድለኛ በሆን ኑሮ ከዛ በፊት ነበር ይሄንን አድቬንቸርን መጀመር የነበረብኝ። የፈርጉሰንን ቡድን ለአመታት በቴሌቪዥን የተከታተልኩት በጣም ቅድም ያነሳው ይሄ ደጋፊው ላይ ማንቸስተርን ፎሎ አድርጎ ማንቸስተር ፊት የሚጫወቱ ቡድኖች ናቸው አንደርዶግ ነው የሚገቡት። ዩናይትድ አይደለም ዝቅ ባለ ሜንታሊቲ የሚገባው። ባጁ ያን የዛ ምልክት ውጤት ነው። የቤንጃሚን ሼሽኮ ጎል ሲቆጠር ኮሜንታተሩ ዩናይትድ እስከ መጨረሻው የዳኛው ፊሽካ እስኪነፋ አንቲል ስኮር ነው ያለው። እስከዛ ደረጃ ድረስ ማንቸስተርን አታምነውም። እየመራው አታምነውም። ዩናይትድ ይወራሃል፣ ያጠቃሃል፣ ግራ ቀኝ ያዋክባል፣ በአድቬንቸር ያጠቃል። ለድል የጸና ታሪክን የገነባ ቡድን ነው እንዴ። እነዚህ እኮ የመጡ አሰልጣኞች እኔ መታሰር አለባቸው ያልኩት የፈጸሙት ወንጀል እኮ ፍቅር ዩናይትድን ከነደጋፊው የትንሽ ቡድን ሜንታሊቲ ነው ያስያዙት። ቶ ታክቲካል ነገሩ አይግባ የፈረሰ እንደሆነ እኮ ደጋግመን አንስተነዋል ፍቅር። መጨረሻ ራስን ያስበላል። በካሳ ትሄዳለህ፣ ያው ሚሊየን ፓውንዶችን ይዘህ ትሄዳለህ። ግን ማንቸስተር ቀለሙን ያጣ ቡድን የሆነበትን ምክንያት ካሪክ በ14 ቀናቶች ውስጥ ቀርፏል። ገና አንድ ወር አልሞላውም። ማንቸስተር ማየት ማንቸስተር ከተጋጣሚዎቹ ፊት የሚቀርብበት መንገድ የክለብ ትራዲሽኑን የጠበቀ የአካዳሚ እንደማይኑ አይነት ቤስት ታለንትን እኮ ሉዝ ለማድረግ ጫፍ ደርሶ ነበር እኮ። አማድ አይነት ተጫዋች ካሪንግተን እያለኮ ወደ ላይ አምጥተውት አንቶኒ የሚፈርምበት ክለብ ነበር እኮ ፍቅር ማሰሻው። ይህንን የመሰለ ታለንት ሉዝ ለማድረግ ማንቸስተር ዩናይትድ ቋፍ ላይ ነበረ። ራሽፎርድን መልሳለሁ፣ ግሪንውድም እንደዚሁ ኦፕን ነው። ዩናይትድ መቃኘት ያለበት በዚህ መንገድ ነው የወደፊትም ዩናይትድ ሲል ካሪክ ክለቡን ስለሚያውቀው ክለቡን ስለሚወደው በክለቡ ተጫውቶ ስላለፈ ከሀያሉ ሰው ብዙ ስለተማረ ያ መንገድን ማወደስ ያስፈልጋል። እኔ 9 ነጥቦቹ አይደሉም። ማንቸስተር ዩናይትድ ቶፕ 4 ሊጨርስ ይችላል፣ ትልቁ ስኬት ነው። ዩናይትድ እንደማሾፉ በሲዝኑ ይሄንን የመሰለ ሪሶርስ ይዞ የስኳድ ሪሶርስ ይዞ የባከነ የተጫዋቾች አቅም ይዞ ፍቅር ያባከናቸው ተጫዋቾች እንጂ ሻምፒዮንነት ፉክክሩ ላይም አለው ለማለት የሚያስችል እድል ነበረው ዘንድሮ ፍቅር። ቪላና ሲቲ ያሉበትን ማንቀላፋት ስታይ ለዚህ ነው አርሰናልን የመሰለ የትም የለም የሚባለው በኮንሲስተንሲ የጸና መድፈኛ ስለሆነ። ከዚህ አንፃር ማንቸስተር ፍቅር የቀጣዩ ዘመን ማንቸስተር ሌሰን ሲወሰድ ለኔ አንድ የመጨረሻ ካርሊቶን ካላገኘህ ሉዊስ ኤንሪኬን ካላገኘህ በስተቀር ከካሪክ ጋር ህይወትህን መግፋት ቢያንስ በፕራይድ ማንቸስተር ዩናይትድ እንታያለ። አሁን ትልቁ ዲቤት የሚሆነው እንግዲህ ልክ ሶልሻ የመጀመሪያዎቹ 19 ጨዋታዎች ላይ በጣም ትልቅ ብቃት ሲያሳይ ድሉ ሊሰጠው ይገባል ተብሎ ክርክር ተነስቶ ነበርና አሁን ገና ከወዲሁ መነሳት ጀምሯል። ካሪክ ማግኘት አለበት ቋሚ አሰልጣኝነቱን ወይስ እንደው የመጨረሻ የሆነች ሐሰተኛ ንጋት ነች ተመልሶ ማንቸስተር ይፈተናል የሚል ነገር እንዲነሳ አድርጓል። እንግዲህ ወደፊት የሚታይ ይሆናል። የማንቸስተር ውጤቶችም ተጽዕኖ ስከቱታል። ግን ቅድም ካነሳው በጣም መስማማበት አንድ ነገር ግን አሳይቷል። የተጫዋቾቹ ችግር ማንቸስተር መሆን ያለበት የተጫዋቾቹ ችግር አይደለም። ሪሶርሱ ትልቅ ነው። ማንቸስተር ያሉት ተጫዋቾች በጣም ካፓብል የሚችሉ አቅማቸውን ሙሉ ለሙሉ ቢያወጡ በጣም ተፎካካሪ ቡድን መገንባት እንደሚችሉ
በደንብ አሳይቷል። ምንም የተለየ ነገር ባጭር ጊዜ ምንም ነገር የተለየ ነገር ሳያደርግ የሜንታሊቲ ጉዳይ ተቀይሯል። ዩናይትድ ያሸንፋል ብለ በእርግጠኝነት የምትገባበት ጨዋታ ጠፍቶ ነበር። ባክ ቱ ባክ የለም። ያ ጸጉሩን ያልተቆረጠው ልጅ አሁን ሁለት ቀረው እየደረሱለት ነው። ካሪክ ይባረር እያለ ነው። ምን ያህል ትልቅ እንትን እንዳጋለጠ በሂደቱ ግን እኮ ማሰብ ትችላለህ። የሩበን አሞሪምን ኢንኮንሲስተንሲ ስራ ሊያሳጣው ነው። ካሪክ ይባረር እያለ ነው። ኢንኮንሲስተንሲውን ስማ፣ በጣም ያሳየ እኮ አጋጣሚ ነው። ነገሩ ቀልድ ነው የተጀመረው። ግን ዩናይትድ ለሱ ስትቆጥር ለሱ የጸጉሩ እንትን ኢንትረስቲንግ ስለነበር ያንን ሲቆጥሩ የዩናይትድ ኢንኮንሲስተንሲ ውጤት ወጣ አለመሆን እኮ እንዴት እንደተጋለጠ አሞሪም እኮ ሼር ነበር። አሁን ያ ሜንታሊቲ ተቀይሯል። አንድ ሁለተኛው የተጫዋቾች በቤስት ፖዚሽናቸው ላይ ተመልሰዋል። አሁን ገና አሁን ዴሊት በጣም ጥሩ ተጫዋች ነበር፣ ገና አልገባም። ዮሮ ሜሰን ማውንት፣ ማዝራዊ፣ ሜሰን ማውንት ራሱ ኩኛ በሁለቱ ጨዋታዎች ላይ ከሰባ ደቂቃ የሚነሳ ነው። በዚህ ጨዋታ ነው ላይን አፕ ውስጥ የገባው ተቀያሪ ነው። የአማራጮቹን ብዛት ማየት ትችላለህ። ተጫዋቾች ወደ ፖዚሽናቸው እንደ ያን ነው እንደ ዘርኬዚ አይነት ተጫዋቾች ጥሩ የነበሩ ተጫዋቾች እና የተደበቁ አሉ። አሁን በተጫዋቾቹ መፍረድ ታቆማለህ። ምክንያቱም የወጡትም ጥሩ ስለሆኑ ሆይሉንድ፣ ራሽፎርድ፣ ሻምፒዮን ሆኖ የሚወጡትም ልጆች ጥሩ ስለሆኑ አሁን ስለ ልጆቹ ሳይሆን ስለ አሰልጣኞቹ የምታወራበት ጊዜ ነውና ካሪክ ያንን ፖዚሽን የተጫዋቾችን ቤስ ፖዚሽን መመለስ ይችላል እና መታሰር የለባቸው። የማይነው ጉዳይ እንደዚሁ በጣም ብቻውን አነጋጋሪ ነው። እንደዚህ በ4-2-3-1 ደብል ፒቮት ከካዝሜሮ ጋር የፈጠሩት ጥምረት ትናንት አይሆንም ነበር ወይ? አሁን ማንቸስተሮች ቢያስቡት ይሄ ቀድሞ መሆን አይችልም ነበር ወይ? ይሄ ቢሆን ኖሮ እነዛ ሁሉ ሽንፈቶች ይመጡ ነበር። በኤቨርተን በ10 ተጫዋች ሜዳው ላይ፣ በዌስትሃም፣ በበርንሊ፣ ወልቭስ፣ ብሬንትፎርድ ያ ሁሉ የተጣለው ነጥብ ብለው እንዲያስቡ ያደርጋልና አሁን ሙሉ የተሟላ ጠንካራ ስኳድ እየተመለከትን እንገኛለን። ማንቸስተር ወሳኙ ጥያቄ የሚሆነው እንግዲህ የካሪክ መቀጠል አለመቀጠል ጉዳይ ይሆናል። አይ ቲንክ በጣም ሲታሰብ የነበረው ኤንሪኬ ከፒኤስጂ ጋር የመቀጠሉ ጉዳይ እርግጠኛ ሆኗል። አንቸሎቲ ከእድሜም ጋር እና ከተለያዩ ነገሮች ጋር ወደ ዲያይነ ቻሌንጅ ይመጣሉ ብዬ አላስብም። አቬለብል የሚባሉ አሰልጣኞችም ደግሞ ተይዘዋል ኦልሞስት ብዙዎቹ። ስለዚህ ሰፊ እድል ይኖረዋል። በዚህ ውጤት ከቀጠለ ካሪክን በኦልትራፎርድ ለተጨማሪ ጊዜ የምንመለከትበት እድል ይኖረዋል። ግን ሶስቱ ጨዋታዎች ብቻቸውን ዩናይትድንና ካሪክን ለማወደስ በቂ ነበሩ ማለት እንችላለን። ወደ ኤምሬትስ እንሂድ። የዛሬው ጨዋታ ላይ አርሰናል በፕሬዘንቴሽን ግን ፍቅር ይሄ ኢንተርቪው ስትደረግ ቴናግና አሞሪም ምንም ማድረግ እኮ አትችልም። የነሱ አንዳች ጥፋት የለበትም። መልካቸውን አሳምረው አንዳች ጥፋት የለባቸውም። ባለፈው ሳደሳለ ነበር ቀደዳ ያው አንደኛ ናቸው ታውቃለህ። ዲስኩርና ኦማር ብራዳን እኮ መሰጠው በቃ ወደ ሊዝበን ሄዶ በቃ ፕሮጀክቱ ቴናግም እንደዚሁ በቃ አፍን ያስከፈቱት ፍቅር። ከዛስ ያ በጣም እኮ በጣም ቴናግ ይሻላሉ። እኔ የመጨረሻው ማይረቡ አሰልጣኝ ይመስሉኝ ነበር። የባሰው ይመጣው ብለም መሰለ ቴናግ ቢያንስ ሊትል ቢት ፍሌክሲብል ነበሩ። የመጀመሪያው አመትም ጥሩ አድቬንቸር ነበራቸው። የዚህኛው እኮ የባሰ ነውና እነዚህ ስህተቶቹ ጥቅል ሐሳቡ ምንድነው? ስፖርትን በመዝናናት አይናይተ ነው ፍቅር ጥቅል ሐሳቡ የማንቸስተር ይሄ አድቬንቸሮች አሁንም ከላይ ሃይራርኪ ውስጥ ካልተቀየረ ድረስ ዩናይትድ ወደ መንበሩ በብርሃን ፍጥነት የሚመለስ አይነት ክለብ ይሆናል ብዬ አላምንም። ፍቅር ቻሌንጆቹ አንደኛ ግሌዘሮችና ራክትሊፍ ናቸው። ቻሌንጆቹ ባለቤቶቹ ናቸው። ግን አንቲ ግሌዘርስ መቼለትም አይተዋል። ኦልትራፎርድና አካባቢው ላይ የነበረ ቀውጤ የነበረ ቀኑ ሙሉ ሱፐር ሰንዴይ እና ግን ካሪክ ባጭር ቀናት ቢያንስ በርጋታ ማኔጅመንቱም እንዲቆይ ሽቀላውን ይዞ እንዲቆይ ዩናይትድ በጣም ማይነጥፍ የኤቲኤም ማሽን ስለሆነ ገጽታው ትልቅ ስለሆነ ፍቅር ትልቅ ክለብ ስለሆነ እነርሱም አይለቁልህም። ግን ዩናይትድ በዚህም ልክ መቃኘት ከተቻለ የክለቡን ትራዲሽን ለሚያውቁ እንደ ካሪክ አይነት ቀልብ ላላቸው እርግጥ ብለው ለሚሰሩ ራሱ ካሪክን ይመስላል እኮ ቡድኑ ሲጫወትም የሜዳው ላይ አሰልጣኝ ነበር። ፍቅር በዝምታ የነገሰ ኮከብ ነበረ። ካየው አይንቀዠቀዥም። 40 ነገር አያወዛግብም። የጋርዲዮላ ተጽዕኖ ፍቅር የማስተሩ ጋርዲዮላ ተጽዕኖ ብዙ የሞደርን ዴይ ከ40 በታች ያሉና ከ45 በታች ያሉ ከ50 በታች ያሉ አሰልጣኞችን በደንብ ተጽዕኖ ውስጥ እየከተተ ነው። ኤቭራ ካስታውስክ እኮ
who do you think you are ብለው ፈርጉሰን እንዲህ ከትሬኒንግ በኋላ ወደ ባስ ዘለን ሁላችንም ገባናል። ፈርጉሰን ሲፈርሙ ቆይተው መጡና ውረዱ አሉ። ማን ነኝ ብላችሁ ነው የምታስቡት እናንተ? እነዚህ ደጋፊዎች ናቸው እኮ ደሞዛቸውን የሚከፍሏችሁ። ለማንቸስተር መጫወት ማለት ምን ማለት ነው የሚለውን ጭምር ጠንቅቆ የሚያውቅ ነው። ታሪክ የአውሮፓ ቻምፒየንስ ሊግ ፋይናል ላይ ባንተ ፕሮግራምም አለ ሲያነሱት እሱን ነው የሚያነሳው ሪዮ ፈርዲናንድ። መጀመሪያ እነ ጆዜ ሲመጡ ፈርዲናንድን ጨምሮ ብዙዎቹን ሊወስድ ነበር ቼልሲ። በእግር ኳስ እኔ አልሳሳትም ካመናችሁኝ ዩናይትድን እንደገና እንገነባለን የሚል ንግግር አደረጓል። ከዛ እኔና ወይን ሩኒ በቃ አለን የሚል ነገር ሰጠን። ከዛ ካርሎስ ኪሮዥ አጋዣቸው እንደሆነ ይታወቃል። እና የፋይናሉ ቀን ስለ እግር ኳስም አይደለም ያወሩት፣ ምን አይነት እድለኛ እንደሆናችሁ የምታገኙት ገንዘብ፣ የምትታዩበት መንገድ፣ ተጽዕኗችሁ በዓለም ላይ ደግሞ ከናንተ በተቃራኒ ብዙ ወጣቶች እንዳሉ ደግሞ አስቡ። እና ለ90 ደቂቃ ደም መስጠት ምንድነው ያቅታችሁ? መፋለም ምንድነው ያቅታችሁ? ሞስኮ ላይ በጣም ጨዋታው ወዲያው እንዲጀመር ፈለገናል። በትክክል ስትሰራ ሐሳብን ስታጸርጽ ተጫዋቾች ወታደር ለመሆን ወደ ኋላ አይሉ። ጆዜን እስኪላቸው ፈርጉሰን፣ ቬንገር፣ ጓርዲዮላ ጥያቄ ማታነሳባቸው። ምክንያቱም የሚያሳዩ ነገር የሚያወጣ የሚያደርስህ እንደሆነ ይገባቸዋል፣ ያውቁታል፣ ያምኑበታል። አንዳንዶቹ ግን ፊሎሶፊው ውስብስብ ይሆናል። የጨዋታ እንዲጫወታለሁ ለመታሰበው አእምሮ ላይ ያስቀመጥከውና ሜዳ ላይ ስዕሉ በጣም ሰማይና ምድር ይሆነ፣ ውጤቱ ይርቃል። እኔ ግን አንተ አርናቂ ነኝ ያኔ ያቺ ኦፍ ዘ ሪከርድ የነገርከኝ አርናቂ ነኝ የሆነት ትክክል ነው ያልከው። ያኔ በቃ ያስታውቃሉ እንትኖች ያስታውቃሉ ሊደሮች። አሁን አሞሪም የስፖርቲንግ ሰክሰሳቸው ማንቸስተር ላይ ለምን አልተደገመም? የማንቸስተር ውድቀታቸው ደግሞ የመጨረሻቸው ላይ ሆነ ይችላል። ግን ብዙ ሌሰን መውሰድ መቻል አለበት፣ ለመማር ሬዲ መሆን መቻል አለበት እንዳሰልጣኝና እንደገና ሊመለሱ የሚችሉ ይመስለኛል። ቤኔፊካ እየተባለ ነው፣ ግን ጆዜ ደግሞ ተረፉ በመጨረሻ ድራማቸው። ለማንኛውም ግን ዩናይትድ በካሪክ በኩል ብዙ ነገር አይቷል። ካሪክ እንኳን ባይሆን ወደ ትራዲሽኑ ሞር መመለስ የሚያዋጣው መሆኑን ምልክቱን አሳይቷል አይደል? ሌሰኑ ባጭር ቀን ካሪክም አይሆን ግን ዩናይትድ እንዲህ ነው ዩናይትድ መቃኘት ያለበት፣ ወደ ትራዲሽኑ ወደሚያቀው ነገር ወደ በቃ ዩናይትድ ልዩ ወደሚያደርጉት ነገሮች መመለስ ነው የሚያዋጣው የሚለውን ምልክት ግን ካሪክ በበቂ ሁኔታ ፍንጭ ሰጥቷል። የኤፍሲ 20 ስፖርት ዳይሬክተር መሆን እኮ ከፕሪዝን የተሻለ አይደለም። ምንና ዛሬ ደጋግሞ ዘርቤት አሞሪምም የሆነ ቦታ ላይ የሆነ ቴክኒካል ዳይሬክተር ምናምን አያጣም። አለበለዚያ አሰልጣኝ ከሆነ እንደ ቴናግ በሶስት ጨዋታ ደግሞ ከሊቨርኩሰን ተባረረ። ቤኔፊካ አሁን ጆዜ ከለቀቁ ቤኔፊካ ይገባሉ። ዓለም ላይ ብቸኛው በሶስት ጨዋታ የተባረረ የቡንደስሊጋ አሰልጣኝ ማን ነው? ቴናግ እኮ ጥፋት የላቸው። አሁን አንተ ከተሰጠ እውነቴን ነገር ዩናይትድን ያል ቡድን ከተሰጠ እንዲያትልም ተጫወቱበት እንኳን ላይሰንሱ ኖሮ አሰልጣኝ ነኝ ብለህ ሌላ ነገር እያረክ ይቀርና የመረጣቸው አካል ነው የሚወቀሰው። እነሱም ይችላል። ኤኒዌይስ ለማንኛውም እሺ አርሰናል ዛሬ በዌምብሌ ለመገኘት ለአራት ዋንጫዎች ነው የሚጫወተው። አርሰናል ሳምንቱ ያለፈው ሳምንት ለመድፈኞቹ አሳሳቢ ነበር። ይሄኛው ሳምንት ደግሞ መድፈኞቹ ፈገግ ያሉበት ሳምንት ነው። የቤት ስራቸውን ኢላንድ ሮድ ላይ በአሳማኝ ሁኔታ 4-2 ሰሩ። ቶትናም ሲቲን እንደተለመደው በተለይ በሁለተኛው አጋማሽ ይዞ ተወደቀ። ብሬንትፎርድ በ10 ተጫዋች አስቶን ቪላን አሸነፈ። መድፈኞቹ 4 ነጥብ ጋፖ ወደ 6 እና ወደ 7 ከፍ አለላቸው። አሁን ከአራቱ ዋንጫዎች አንዱን ቢያንስ የፍጻሜ ተፋላሚ መሆናቸውን የሚያረጋግጡበት ቀን ዛሬ ነው። ወደ ዌምብሌ ይሄዳሉ ወይስ አይሄዱም? ቼልሲ ዝቷል። ለዋንጫ የኔ ተጫዋቾች ቅርብ ናቸው የሚል ንግግር አድርገዋል። ኤፍሬም በጣም ለመፋለም የመጡ አሰልጣኝ ናቸው። ለመናገር ወደ ኋላ የማይሉ አሰልጣኝ ናቸው። እስካሁን ለየት የሚሉት ውጤት አግዟቸዋል። ሮዜኒየር ግን የዛሬው ጨዋታም አንድ ጎል ብቻ ነው። ስለዚህ ኤምሬትስ ላይ እናሸንፋለን የሚል ሀሳብ ሰንዝሯል። የተወሰነ ነጥብ እናንሳ። አዎ ለኔ ፍቅር ዓለምም አሁን ያንን በደንብ እያየ ነው። አርሰናልን የመሰለ የለም። በጸና የውጤት ጉዞ ከጫናው ማግስትም እንዴት ሪያክት እንደሚያደርግ ከዮርክሻየር ሊድስ ላይ አይተናል።
የሮድሪን ሐሳብ ስታይ ፎጣ ይመጣል አንዱ ምክንያት ነው። ብዙ አሸንፈናል፣ አሁን ዓለምኛ እንድናሸንፍ አይፈልግም፣ ዳኛ ይበድለናል እየየ አንደኛው ፎጣ ስትጥል ነው። ጋርዲዮላም በመጀመሪያው የፖስት ማች ላይ ማይክ መቀማት ነበር የቀረው። በቃ ላለመናገር ጥረት እያደረገ በቃ ደስተኛ አይደለም። ሲቲ ሜዳው ላይ ዴሊቨር ካላደረገ አርሰናል ሊከተል አይችልም። የቀድሞ ሲቲ አይደለም ፐርፌክሽኑ። ሁሉ ነገር እየተደረገለት ያለ ክለብ ነው። ሚድ ሲዝን ላይ እኮ አንቶኒዮ ሴሜኒዮና ማርክ ጉዊን እኮ የሚያስፈርም ጀግና ነው እኮ። የሚገርም እኮ ነው ፍቅር። ሚድ ሲዝን ላይ ቀጥታ ቤስት 11 የሚገቡ ናሽናል ቲም ቤስት 11 ያሉ የትኛውንም ክለብ የሚያማልሉ ናቸው እኮ። ጃንዋሪ ላይ እንደዚህ አይነት ተጫዋች እኮ አታገኝም እኮ። እንደው ያግዘኛል ብለህ በቤንች የምትይዘው ተጫዋች ካገኘህ እኮ ነው። አንዳንዴ ደግሞ እንደ ቡሩኖ አይነት ተጫዋቾችን ከ6 ዓመት በፊት ኦሌ ሲያመጣ ብቸኛው ለዩናይትድ የሰራው ትልቅ ነገር ነው እሱ። ታማኙ ቀይ ሰይጣን እና መድፉ ፍቅር እውነት በአርሰናል ልክ የሚገኝ ተቀናቃኝ አለ ወይ? ጸንቶ በሻምፒዮንነት ፉክክሩ ከተቀናቃኞቹ ፊት የሚቆም የለም። ካለፉ 6 ጨዋታዎች አንድ ነው ያሸነፈው ሲቲ፣ እርሱም ወልቭስ ነው። ዋና የወራጅ ቀጠና ባልደረባ ግንቦትን የሚጠብቅ ለመውረድ በሁሉም ውድድሮች ማለት ነው። በሁሉም ውድድሮች 6 ተከታታይ ጌም ላይ ሲቲ አንድ ጌም ነው ያሸነፈው። በዚህ ሂደት ውስጥ እንዴት ነው ወደ ሻምፒዮንነት ፉክክሩ የምትመጣው? አርሰናል እንኳን ሲንገዳገድልህ ተንገዳገደ የተባለው እንግዲህ አርሰናል እኮ ከሊቨርፑል አቻ በዩናይትድ መሸነፉ ነው። ከዛ 4-0 ሲያሸንፍ አርሰናል በጣም ካስቸጋሪው ሜዳ ነው ያንን ውጤት ያመጣው። ግን ለኔ ፍቅር በዛሬው ጨዋታም በአራቱ ዋንጫ የሚገኘው አርሰናል በሁሉ መንገድ ለዋንጫው የጸና በሁሉ መንገድ በዋንጫው ፉክክር ላይ በጣም ከፊት የሚገኝ ክለብ ነው። ሰንደርላንድ፣ ቼልሲ፣ ብራይተን፣ ማን ዩናይትድ፣ ወልቭስ፣ ስፐርስ፣ ሲቲ ባለፉት 6 የሊግ ጨዋታዎች ላይ ፍቅር በፕሪሚየር ሊጉ ነው አንድ ወልቭስን ነው ያሸነፈው። ከሰንደርላንድ አቻ፣ ከቼልሲ አቻ፣ ከብራይተን አቻ፣ በዩናይትድ ተሸነፈው 2-0። ወልቭስን አሸነፈና ተመልሶ ከስፐርስ 2 ወጣ። የመራውን ጨዋታ ነው የለቀቀው። እውነተኛው የአርሰናል ተቀናቃይ ይሆናል ቪላንቶ። ቪላ ወትሮም ወጎጉ ነው እንጂ ሶስተኝነት ራሱ ዋንጫ ነው ለቪላ። በኤምሬ ትልቅ ስራ ነው እኮ እንጂ ስንት ጡረተኛ ተሸክመው ነው እሳቸው። ላይ ደግሞ በጣም ወሳኝ ተጫዋቾቹ ጉዳት ላይ ናቸው። በኤምሬ ታክቲካል ታለንትና በዩናይ ኤምሬ ከፍ ያለ ስልጠና አቅም ነው። የስኳዱም ስፋት ከሁለቱ ቡድኖች ጋር አታነጻጽርም፣ በፍጹም አያነጻጽርም። ሲቲ ግን በየትኛው መንገድ አርሰናልን ለማሳደድ አርሰናል ምድል ሲሰጠው ይሄ የመተንፈሻ እድል ሲሰጠው እንኳን የሚጠቀም ክለብ አይደለም። ስለዚህ መድፉን የመሰለ የለም። ዘሪያሊቲ ቼክ ዛሬ ለኔ ለቼልሲ ይመስለኛል። ሊጉንቶ በሊጉ የአርሰናል ከፍታ ምንም እንደጠቀስ ነው መድፈኛውን የመሰለ የለም። በካራባው ካፕ ግን ሊያም ሮዚነር ሲጀምሩ ምንም ሳያሳዩ አሞሪምን በሚያስንቅ ደረጃ በዲስኩር ነው የጀመሩት። ግን ጅማሯቸው ደግሞ በጣም ጥሩ ነው። ኢነርጂ ጨምሯል። ቼልሲ ላይ ያለፉት 5 ጨዋታን አልተሸነፈም ቼልሲ። በእርግጥ ጎል ይቆጠርበታል እሱ፣ ግን በጣም ከፍ ያለ መነቃቃት አምጥተዋል። የለንደን ቦስ አርሰናል ነው። ብሪጅ ላይ ደጋግሞ አገላብጦ ደቁሶታል። ኤምሬትስም እንደዛው። ለቼልሲ ነው ሪያሊቲ ቼክ፣ ለአርሰናል አይደለም። አሰልጣኙ እንዳሉት ካደረጉ የሲዝኑን እጅግ ጠንካራውን ቡድን አሸንፈው ስለሚወጡ ይወደሳሉ። ወደ ዌምብሌይ አድቬንቸር ያቀናሉ። ለኔ ግን ፍቅር ብሪጅ ላይ ያልተገኘ ቀላል ጨዋታ ከኤሚሬትስ ይመጣል ብያለሁ። ግን ሳንፎርድ ብሪጅን ጨዋታ ካስታወስክ የአርሰናል እዛ ላይ መግደል ይችል ነበር። ግን ጋርናቾ በኋላ ያስቆጠራቸው ጎሎች የአርሰናል የዚህ የሄንካፕ የሚሰለፍበት የግራ መስመር መከላከል ክፍተት ቼልሲ ወደ ጨዋታው እንዲመለስ አድርጎታል። በአንድ ጎል ብቻ እንዲጠናቀቅ አድርጎታል እንጂ ፍጹም የበላይ ሆኖ መመለስ የሚችልበት እድል ነበረው። አሁን የቼልሲ ዌስትሃም የለንደን ደርቢውን ጨዋታ ስትመለከተው ከፍተኛ መነቃቃት በኋላ ነው የሚመለሰው። 2-0 እየተመራ 3-2 አሸንፎ ነው የመጣው። በቅርቡ የሚያደርጉት የፕሪሚየር ሊግ ጨዋታ እንደገና የመልሱም ጨዋታ አላቸው። የፕሪሚየር ሊጉ ጨዋታ በጣም ውጥረት የሰፈነበት እንደነበር እናስታውሳለን። የዋንጫም የመድረስ ያለመድረስ ጉዳይ ስለሆነ የዛሬው ጨዋታ ትንሽ ቴንስ
በጣም ውጥረት ያለው ለንደን ደርቢ ይሆናል የሚል ግምት አለኝ። ሁለቱም ቡድኖች መነቃቃት ላይ ናቸው። ለአርሰናል ይሄ ዋንጫው ትልቅ ነው እያልን አይደለም። አሁን ካሉት 4 ዋንጫዎች ውስጥ ለአርሰናል ዝቅተኛ ግምት የሚሰጠው ዋንጫ ይሄ ነው። ግን እነዚህ ተጫዋቾች አንድ ሊያም ሮዜኒየር የተናገሩት የማይካድ ነገር አለ። የቼልሲ ተጫዋቾች ከ6 ከ7 ወራት በፊት የዓለም የክለቦች ሻምፒዮና ፍጻሜ ላይ ነበሩ። ዋንጫም አንስተዋል። ፒኤስጂን ለዛውም አፍረክርከው ዋንጫም አንስተዋል። ኮንፈረንስ ሊግን አንስተዋል። የሚኬል አርቴታ ስብስብ ባለፉት የመጨረሻው እንኳን የኤፍኤ ካፕ ድል 6 ዓመት አለፈው ይፍራ ብዙ አብዛኞቹ የአርሰናል ተጫዋቾች ከዋንጫ ምሽቶች ጋር ብዙ የሚተዋወቁ አይደሉም። የቼልሲ አንዳንዶቹ ዓለም ዋንጫንም አንስተዋል። አርሰናል እንደ ሜሪኖ አይነት ተጫዋቾችን ልታነሳ ትችላለህ፣ የአውሮፓ ሻምፒዮን የሆኑ ግን ብዙ ተጫዋቾች ይሄ በተለይ በሊግ ደረጃ ያለ ፍጻሜ ላይ መገኘትን እንዲጀምሩ ለአርሰናል የበለጠ ወሳኝ ነው የሚል እምነት አለኝ። የሜዳ ላይ ስትሬንግዙም አርሰናል በጣም ትልቅ ቡድን ነው። በእርግጥ ዩናይትድ ነው ያበላሸበት የዘንድሮ ሪካርዱ። በሜዳው የማይሸነፍ ቡድን ነው። በማንቸስተር ብቻ ነው የመጀመሪያ ሽንፈቱ እና ለአርሰናል እጅግ ወሳኝ ጨዋታ ነው። ቼልሲም ደግሞ ያው እጅ ላለመስጠት የሚያደርገው ትልቅ ተጋድሎ ይሆናል ተብሎ ነው የሚታሰበው። ምሽት 5 ሰዓት ላይ በኤምሬትስ የመጀመሪያው የካራባው ካፕ የፍጻሜ ኃላፊን እናውቃለን። ኳርዳፕል በ4 ዋንጫ የሚገኝ ነውና በጣም 22 ዓመት ለተናፈቀውና ለሚመጥነው የፕሪሚየር ሊግ ዋንጫ ክብርም የበለጠ ሜንታሊቲን የምትገነባበት የትሮፊ አድቬንቸርህን ኪክ የምታረግበት ከዌምብሌይ በኤፍኤ ካፑም በሌላው ትልቅ ውድድር ቻምፒየንስ ሊግ ላይም የሚኖርህን ይሄ ከ8-8 በማሸነፍ ፐርፌክት አርሰናልን ቻምፒየንስ ሊግ ላይ ያለውን ሜንታሊቲ የቡድን የራስ መተማመንና ህብረት የበለጠ የምታሳይበት ይሄ የመድፉ ሀዲድ ላይ ያለው በሻምፒዮንነት ቀለም የተዋጀ ግን ያልተጠናቀቀ የቤት ስራን የሚፎካከሩ ክለቦችን የበለጠ በስነ ልቦና የምትቀድምበት አንደኛው ኪኮፍ ነው። ለአርሰናል ወሳኙም ዋንጫ ነው። ምክንያቱም ይሄንን ዋንጫ አላሸነፈም አርቴታ። ምርጡ ቡድን ነው። ምርጡ ቡድኖች ደግሞ ሁሉንም ዋንጫዎች ያሸንፋሉ። ራሱ አርቴታ ተናግሮታል። አዎ ምርጥነን፣ ግን ምርጥነታችንን የምናስመሰክረው ባለንበት ትሮፊዎች ላይ ከመጨረሻው አቺቭመንት ስደርስ ይሄ ወርቃማው የሚባለው ቡድኖች ተርታ ላይ የጽዋ ማህበሩ የቴብሉ አጣጪ ትሆናለህ። አርሰናል ለዛ ሁሉ ነገር አለው። ምሽት 5 ሰዓት ኤምሬትስ አርሰናል ከቼልሲ ጨዋታውንና ሌሎች ውጤቶችን ይዘን በሪቪው ፕሮግራማችን ሐሙስ 6 ሰዓት ላይ እንመለሳለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን።